ሰላም ጤና ይስጥልኝ። ውድና የተከበራችሁ የወበገጻችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ያለው ዛሬ እንግዲህ ደግመን ተገናኝተናል በሌላ ቪዲዮ። እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም እናንተ ጋር? እኛ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ እንግዲህ በሌላ አዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቶነር ወይም ደግሞ ለፊት ስፕሬ እንደ ቫይታሚን ሲ ምናምን ያሉትን የምናደርግበት እና እኛ ግን ቤት ውስጥ በራሳችን ባሉ ነገሮች ሰርተን ስፕሬ የፊት ስፕሬ ማርጠቢያ ፊታችሁ ደረቅ ለሆነ ሰዎች ወይም ደግሞ ከማስክ በኋላ የምንጠቀመው ክሬም፣ ብዙ ጊዜ ክሬም እናደርጋለን እና የሚያረጥብ ክሬም እናደርጋለን ብዙ ማስኮችን ከተጠቀምን በኋላ። ስለዚህ ዛሬ ግን ቤት ውስጥ ባሉን ነገሮች የምንሰራው የፊት ማርጠቢያ ክሬም ከማስክ ከተቀባን በኋላ የምናደርገው ስፕሬ ነው ይዤላችሁ የመጣሁትና ቀለል ባሉ ነገሮች ቤት ውስጥ ባሉ ነገሮች ቀለል ባሉ ነገሮች አብረን እናደርጋለን። እሱን ብዙ ጊዜ የታወቀ ነው እና ቫይታሚን ሲ ምናምን እንገዛለን። ስለዚህ እነሱን መግዛት ካልቻለን ደግሞ እነዚህን አሁን የምንሰራቸውን ነገሮች አድርገን ፊታችንን ማርጠብ እንችላለን እና ስለዚህ እነዚህ ነገሮች አብረን እንስራ ማለት ነው። ይዤላችሁ የመጣሁት ይሄ የኦሊቬራ ጄል ነው እና የኦሊቬራ ጄል ነው። ኖርማሉ ኦሊቬራ ጄሉ ካላችሁ በጁስ መምቻ መታችሁ መጠቀም ትችላላችሁ። እኔ ይሄኛው ስላለኝ ይሄኛውን አውጥቻለሁ። ይሄኛው ደግሞ ሮዝ ዋተር ነው። ሮዝ ዋተር እኔ በእቃውን ገልብጬው ስለሆነ ነው ብዙ ጊዜ ነው የምናገረው እና እቃውን ገልብጬው ስለሆነ ሮዝ ዋተር እንዲሁም ደግሞ ኦሊቬራ እንዲሁም ደግሞ ትንሽዬ እቃ አለኝ እና እኔ የልጆችን መድኃኒት ምናምን የሚገዛበት እንደዚህ አይነት ነገር ካለ ወይም ስፕሬ ከሆነ አልጥልም ብዙ ጊዜ እና እንደዚህ አይነት ባዶ እቃ ይዤ መጥቻለሁ። እንዲሁም ደግሞ ይሄኛው ቫይታሚን ሲ ነው እና ቫይታሚን ሲውን ብዙ ሰው መግዛት ይችላል ብዬ አላስብም እና ውድ ነው አንዳንድ ጊዜ ሲሸጥ። ይሄኛው አለኝ። ይሄም ያው ራሱ እቃው እንደዛው ነው ግን ያው ሊያልቅ ነው ይሄኛው። ስለዚህ ድጋሚ ሌላ ወጪ ከሚሆን እነዚህ ሶስት ነገሮች አቀላቅለን ቶነር ወይም ደግሞ ስፕሬ ለፊታችን ማርጠቢያ መስራት እንችላለን ማለት ነው እና እነዚህን አድርጌ ያሳያችሁ ማለት ነው። እና ይሄ የሮዝ ዋተር ነው። ኖርማሊ 1-2 ማንኪያ ወይም ደግሞ እናንተ ይሄንን ሞልታችሁ መስራት ትችላላችሁ። እኔ የሮዝ ዋተር ሽታ በጣም ነው ደስ የሚለኝ እና እቃው ሲከፈት ራሱ ሽታው አንዴ ነው የሚመጣው እና ሞልታችሁ በዛ ባለ እቃ መስራት ትችላላችሁ። እኔ የሰራሁት አለኝ። ስለዚህ ለእናንተ ግን ለማሳየት እነዚህን ልስራና ላሳያችሁ በትንሹ ማለት ነው። ይሄኛው ቢያንስ እንዴት ላሳያችሁ እዚህ እንዴት ነው ወረቀቱ አካባቢ ምናምን ማለት ነው ይታያል አይደል? እንደዚህ አካባቢ ምናምን ማለት ነው ይሄኛው ሮዝ ዋተር። እንዲሁም ደግሞ ጄል ደግሞ ይሄኛው ሰባር ምንድነው የሚባለው የኦሊቬራ ጄል ይሄኛው አለኝ። እሱንም አንድ በትልቁ ማንኪያ የሚያህል በትንሽ እቃ የምትሰሩ ከሆነ ማለት ነው። እንዲሁም ደግሞ የሆነ ያህል ጠብታዎች የቫይታሚን ሲ ይሄው እንደዚህ የሚያክል ቫይታሚን ሲ አርጋችሁ ይሄኛውን መቀላቀል ማለት ነው። ይሄው እንደዚህ ይሄኛውን በደንብ አድርጋችሁ ትቀላቀሉታላችሁ። እነዚህን ሶስት ነገሮች ማለት ነው ሮዝ ዋተር፣ ኦሊቬራ እንዲሁም ደግሞ ቫይታሚን ሲ። ቫይታሚን ሲ ይሄኛው ከሌላችሁ ቫይታሚን ሲ ካፕሱሎቹን ኪኒን የሚመስሉትን ካፕሱሎቹን መጠቀም ትችላላችሁ። ኖርማል የግዴታ ይሄኛው መሆን የለበትም። እኔ ስላለኝ ነው። ኦሊቬራውንም ኖርማል ኦሪጂናሉን መጠቀም ትችላላችሁ። ጁሰር ላይ ፈሽታችሁት መጠቀም ትችላላችሁ። እንዲሁም ደግሞ ሮዝ ዋተሩን እንደዛ ማድረግ ትችላላችሁ እና ግን በሮዝ ዋተር ቢሆን ቀጠን ብሎ የተሻለ ነው የሚሆነው እና ለዛ ነው እኔ የሮዝ ዋተሩን ተጠቅሜያልኳቸው። ሮዝ ዋተር በነገራችን ላይ በጣም ለፊት ለቆዳ በጣም ጠቃሚ ነገር ነው። ማንኛውንም ማስክ አርጋችሁ ፊታችሁ ላይ ወይም ደግሞ ማታ ለመተኛት ስትሉ
ምንድነው የምታረጉት? ይሄንን የሰራነውን አብረን የሰራነውን ይሄው እንደዚህ ነው የሆነው። ይሄው እንደዚህ አድርጋችሁ እንደዚህ ፊታችሁ ላይ አርጋችሁ እንትን ማለት ነው መጠቀም። እንደዚህ አርጋችሁ በስፕሬ ከሆነ ደግሞ በጣም አሪፍ ነው የሚሆነው፣ ስፕሬ ከሆነ ማለት ነው። ይሄኛው በደንብ እንትን ይለዋል። ምንድነው በደንብ እያወጣ በጣም ብዙ ይፈሳል እና እንደዛ እንዳይሆንባችሁ በስፕሬ ካላችሁ፣ ስፕሬ ስለሌለኝ ነው። ስፕሬ ካላችሁ በስፕሬ ብቻ ታደርጉትና እንደዚህ አዳርሳችሁት መተው ማለት ነው እና መታጠብ አያስፈልገውም። ማንኛውንም ማስክ ካደረጋችሁ በኋላ ይሄንን ስፕሬ እያደረጋችሁ መጠቀም ትችላላችሁ እና ፊታችሁ ላይ እንደዛው ቁጭ ብታረጉት ከማስክ አድርገን ስንጨርስ ረጠብ ማድረግ ስላለብን ክሬም ከምንቀባ እነዚህን ነገሮች ብንቀባ የተሻለ ነው እና እናንተ ሞክሩና እዩት። ለእኔ ጠቅሞኛል እና እኔ ብዙ ጊዜ ክሬሞችን ከማድረግ ይሄንን ነው የማደርገው። ስለዚህ ኖርማል ደግሞ አንዱን ለብቻው ከምንጠቀም ደግሞ ቫይታሚን ሲውንም ኦሊቬራውንም እንዲሁም ሮዝ ዋተሩንም አቀላቅለን ሲሆን የተሻለ ውጤት ይሰጠናልና በጣም አሪፍ ነው የሚሆነው። እንዲህ በቃ ልስልስ ያለ ነው የሚያደርግላችሁ እና ማታም ቫዝሊ ምናምን ከመቀባት እነዚህ ነገሮች ተቀብታችሁ ለጥ ብትሉ በጣም ጠቀሜታ አለው እና ሞክሩትና እዩት። እናንተም ከጠቀማችሁ ቪዲዮውን ኮሜንት ላይ ጻፉልኝ ሀሳብ አስተያየታችሁን። የዛሬ ቪዲዮ ይሄንን ነበር የሚመስለው። አላርዝምባችሁ። ላይክ እንዲሁም ሼር ኮሜንት ጠብቃለሁኝ። ሰብስክራይብ እያደረጋችሁ ደግሞ ቻናሌን ታሳድጉልኝ ደስ ይለኛል። ስለተከታተላችሁኝ አመሰግናለሁ።